ሰው እንግዲህ ትናንትና ኦርቶዶክስን ያዋረደ፣ ትናንትና አባቶቻችንን ያዋረደ፣ ትናንትና ቅዱሳን አባቶቻችንን የተሳደበ ስለ አድኗቸውን የቀደደ፣ ትናንትና ቅድስት ድንግል ማርያም አታማልድም እያለ ሲዘባበት የነበረ፣ ትናንትና ቤተክርስቲያን ሲያንቋሽሽ የነበረው ግለሰብ ትናንትና በልብሳችን፣ በክብራችን፣ በመስቀላችን፣ በቤተ ክርስቲያን አልባሳት ንዋየ ቅድሳት ሲያሾፍና ሲያሰድበን የነበረው ሰው ዛሬ ምን እያለ ነው? እስቲ ስሙት። የተበላሸ ሽንት ቤት ዘግቼ ሽንት ቤት ነው የማድረው። ታምናለህ? መርጌታ አልጋ የለኝም። አልጋ ያንሽጫለሁ። ቤት ነበር አይደለ? ነበር። ቤት ፈርሶ 2015 ዓመተ ምህረት ቆንጆ ቤት እንደነበረ 443 ካሬ ሜትር ላይ ከ14 ሚሊዮን ብር በላይ ተለምኜበት 14 ሚሊዮን ብር የሚያወጣ ቤት ፈርሶብኝ ንብረቴን ሁሉ ተዘርፌ ገንዘቤን ሁሉ አጥቼ መኖሪያዬ የዘላለም አምላክ እግዚአብሔር ነው ብዬ ዘምሬ የወጣው ሰው ነኝ። ዛሬም ለማስመሰል ሳይሆን ወንጌልን የምሰብከው እየሰማችሁ ለመኖር ነው። እውነቴን ነው የምነግርህ። አይዞህ እንግዲህ የኢትዮጵያ ሕዝብ ይረዳሃል፣ የአገልግሎትንም ይደግፋል ብዬ አስባለሁ። መርጌታ አይሰማ በቃ ቤተክርስቲያኗንም ይቅርታ ከጠየቀ እኔ ተሼ በእውነት በእግዚአብሔር ፊት ነው የምነግርህ። ናና ይኸው እኔ ለማስመሰል አይደለም፣ ወይም ደግሞ እዚህ ጋር ኢሞሽናልም ሆኜ ሰዎች እንዲረዱኝ አይደለም። አይርዱኝ። እኔ የምወዳት እናቴ ዋጋ እየከፈለች ያለችው በእኔ ምክንያት ነው። አባቴ ዋጋ እየከፈለ ያለው በእኔ ምክንያት። እውነቴን ነው። በቃ እርሶ አሁን ይሁን የፍርድ ቤት ሂደቱ እንዳለ ይሁን። አያው ፍርድ ቤቱም ጉዳዩን ያህል ቤተክርስቲያኗ ደግሞ እንደሚመስለኝ ደብዳቤ ጽፈው የይቅርታ ደብዳቤ ያስገቡ። በአደባባይ ደግሞ ህዝቡንም ቤተክርስቲያኑንም በተናገርኩት ነገር ከተቀየማችሁኝ ይኸው ይቅርታ ጠይቄያለሁ ብሎ ይቅርታዎትን ኦፊሻሊ ለሚመለከተው አካል በዚህ አጋጣሚ ያስተላልፉ። ጥሩ ገጠመኝ ነው፣ ጥሩ እርቅ ነው። ሰላምንም ያህል ነገር የለም። ማንንም አሳዝኜ የማገለግለው ጌታ የለም። ማንንም አስቆጥቼ ማንንም አሳዝኜ የማገለግለው እግዚአብሔር የለም። ዘወር በል ይበቃናል እንግዲህ። ስለዚህ እንደሰማችሁት እንዳዳመጣችሁት አሁን እየየ ተጀምሯል። አሁን ማለት ተጀምሯል። እሱ ብቻ አይደለም፣ ሌሎችም አሁን እንዳይመጡ እንዳይመለሱ አፍረው ተቸግረው ተይዘው እንጂ የውስጥ ልቅሶ ተጀምሯል። የውስጥ ልቅሶ ተጀምሯል የትም ቦታ ላይ። ስለዚህ አንደኛ ኢትዮጵያዊ እሴታችን፣ ባህላችን፣ ወጋችን ከሃይማኖት አልፎ በማህበረሰባችን ዘንድ መከባበር፣ የአንዱን እምነት አንዱ የማክበር በባህላችን በሽምግልናችን ስርዓት በኢትዮጵያዊነታችን ስርዓት የምንከባበርበትን የማህበራዊ እሴት ጭምር በማፍረስ ሃይማኖት እንዳይከበር እቺ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሀገር የገነባች ሀገረ መንግስቱ እንዲጸና ያደረገች የሁሉም ብሔር ብሔረሰቦች መብትና ስርዓት ቋንቋ እንዲከበር ያኖረች የተባበረች ያደረገች እቺ ቅድስት ቤተክርስቲያን የሀገርን ነፃነት በዘመኑ ከነበሩ ነገስታት ጋር እኩል ተሰልፋ ዛሬ ያለችን ኢትዮጵያ እንድትኖረን ያደረገችን ቅድስት ቤተክርስቲያን በእንደነዚህ ያሉት ጋጥ ወጦች ስርዓት የለሾች ስትሰደብ ስትዋረድ ቆይታለች እና አሁንም እግዚአብሔር ይመስገን፣ እግዚአብሔር መልስ አለው። እግዚአብሔር በቀለኛ አምላክ ነው፣ ይበቀላል። ገና እግዚአብሔር ይበቀላል። አሁንም ይቅርታህ እንደዛ አይደለም። እንደ ንጉሥ ዳዊት ከዙፋንህ ወርደህ ከስድብ ወጥተህ ከጥላቻ ወጥተህ የለበስከውን ቆብ አውልቅና የለበስከውን የሊቃውንት ካባ አውልቅና
የያዝከውን የክህነት መስቀል በክብር አስቀምጥና ማቅ ለብሰህ ጥቁር ለብሰህ አፈር ነስንሰህ ትቢያ ላይ ተኝተህ አንብተህ አልቅሰህ ተጸጽተህ ከልብህ ተጸጽተህ መጀመሪያ እግዚአብሔርን ይቅርታ ጠይቅ፣ ተለወጥ። ከተለወጥክ በኋላ የኛ ኦርቶዶክሳውያን ህዝበ ክርስቲያን በሙሉ ለይቅርታ ቅርብ ናቸው። ቅርብ ነን፣ ይቅርታ ይደረግልሃል። እንደ ማንም ምእመን በቅድስት ቤተ ክርስቲያን ንስሐ ገብተህ በንስሐ መጥተህ ቅድስት ቤተ ክርስቲያንን ባለ ዘመን ሁሉ እያገለገልክ በክህነት አይደለም፣ በመምህርነት አይደለም፣ እንደማንም ምእመን እያገለገልክ እድሜ ዘመንህን መጨረስና ታሪክህን ማንነትህን ማስተካከል ትችላለህ ነው ምክሬ። ስለዚህ እንኳን እግዚአብሔር ልብ ሰጠህ፣ ማስተዋሉን ሰጠህ እንድትመለስ እግዚአብሔር ያግዝህ። ስላዳመጣችሁኝ አመሰግናለሁ። ሼር፣ ላይክ፣ ዲዩት በማድረግ እንዲዳረስ አድርጉልኝ።